በኃጢአት መውደቅ ውስጥ ያላችሁ በተስፋ መቁረጥ ውስጥ ያላችሁ ክርስቲያኖች የዚህን ታላቅ አባት ታሪክ ከሰማችሁ በኋላ በእርግጠኝነት ትጽናኑበታላችሁ፣ ንስሐም ትገባላችሁ። የካቲት 3 የባይታውያን አለቃ ኑሯቸውም የመላእክትን ኑሮ የሚመስል ቅዱሳን መላእክትም ክብራቸውን ይመሰከሩላቸው በሌላ ቦታ ያሉ ሰዎችን በቃላቸው ብቻ ይፈውሱ የነበሩት አቡነ እብሌ ዕረፍታቸው ነው። ሰይጣን በፈተና ጥሏቸው የነበሩና በኋላም ምግብ ሳይበሉ ሳር ብቻ እየተመገቡ 30 ዓመት የኖሩት እግዚአብሔርም ይቅር ብሏቸው ስለርሳቸው ብሎ በድርቅ ወቅት ዝናብ ያዘነበላቸው አቡነ ያዕቆብም ዕረፍታቸው ነው። ታላቁ ቅዱስ ኤፍሬምም የስጋ ፍልሰት ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦች በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ ጀምሩት እስከ መጨረሻ አዳምጡ። ወደ ቅዱሳኑ ታሪክ እንለፍ። አባ ያዕቆብ በልጅነቱ የመነኮሰ ሲሆን ኑሮውንም በአንዲት ዋሻ ውስጥ አድርጎ ይኖር ነበር። ከባቱም ባለመውጣት በታላቅ ተጋድሎ ይኖር ነበር። የሴት ፊትም አያይም ነበር። በእንደዚህ አይነት በታላቅ ተጋድሎ 15 ዓመት ኖረ። ከዚህም በኋላ ዲያብሎስ እርሱን ከሚከተሉት ክፉ ሰዎች ውስጥ አንዷን ሴት በምክንያት አድርጎ ወደ ባቱ እንድትገባ አደረጋት። በገባችም ጊዜ የኃጢአትን ሥራ እያስታወሰች በአባ ያዕቆብ ፊት ትጫወት ጀመረ። እርሱም ገሰጻት። በገሃነመ እሳትም ዘላለም እየተቃጠሉ ስለመኖር አሳሰባትና ደንግጣ ንስሐ ገብታ እግዚአብሔርንም የምታገለግል ሆነች። ነገር ግን ሰይጣናውንም መፈታተኑን አላቆመም። አንዱን ታላቅ የመንግስት ሴት ልጅ አደረባትና ይጥላት ጀመረ። አባቷም ይፈውስለት ዘንድ ወደ አባ ያዕቆብ አመጣትና በጸሎታቸውም አዳማት። ንጉሱም አባቷ ሰይጣኑ እንዳይመለስባት ትንሽ ትቆይ በማለት ከታናሽ ብላቴና ወንድሟ ጋራ አባ ያዕቆብ ዘንድ ትቷት ሄደ። ሰይጣንም በልጅቱ ላይ አድሮ አባ ያዕቆብን በፈተና ቃለችውና በዝሙት እንዲወድቅ አደረገችው። ሰይጣንም አባ ያዕቆብን በኃጢአት እንዲወድቅ ካደረገው በኋላ ስለርሷ እንዳይገድሉት በመፍራት ኃጢአቱን እንዳይገለጥበት በሚል ሰበብ ድጋሚ ሌላ ኃጢአት እንዲሰራ አደረገው። ይሄውም ልጅቷንና ወንድሟን ገደላቸው። ከዚህም በኋላ ሰይጣኑ ቀቢጸ ተስፋ በልቡ አሳደረበትና ፍጹም ተስፋ እንዲቆርጥ አደረገው። አባ ያዕቆብን ከባቱ ወጥቶ ወደ ዓለም ይሄድ ዘንድ ተጓዘ። የኃጢአተኛውን መጥፋት የማይወድ እግዚአብሔር ግን ጻድቅ የሆነ አንድ መነኩሴ ላከለትና በመንገድ ተገናኙ። ጻድቁ መነኩሴ አባ ያዕቆብን ምን ነው ፈጽመ ተክዘ አዝነ አያሃለው ብሎ ጠየቀው። አባ ያዕቆብም ያደረገውን ሁሉ ከአንድ እስከ መጨረሻ ለመነኩሴው ነገረው። መነኩሴውም የእግዚአብሔር ማሪነትና ይቅር ባይ ያስታወሰ ካስተማረው በኋላ የጾም የጸሎት የስግደት ቀኖና እንዲይዝ አዘዘው። አባ ያዕቆብም ከአንድ ፍሩክታ ውስጥ ገብቶ ራሱን በውስጡ እስረኛ አደረገ። በብዙ ችግርና ስቃይም መጋደል ጀመረ። ምግቡን ሳይበላ ሳር ብቻ እየተመገበ እግዚአብሔር ይቅር ይለኝ ይሆን እያለ 30 ዓመት ኖረ። እግዚአብሔርም ንስሐውን የተቀበለ መሆኑን ለመግለጽ ወደደ። በአገሪቱም ታላቅ ረሃብ ሆነና ጌታችን ለአገሪቱ ኤጲስቆጶስ በፍሩክታ ዋሻ ውስጥ ከሚኖር ከመነኮስ ያዕቆብ ጸሎት በቀር ይህን ረሃብ አይጠፋም አለው። ኤጲስቆጶሱም ካህናቱን ሕዝቡን ይዞ ወደ አባ ያዕቆብ መጥቶ እንዲጸልይላቸው ለመኑት። እርሱም እኔ ለራሴ ኃጢአተኛ ነኝና ተወኝ ሲላቸው ኤጲስቆጶሱም ይህ እንዲሆን የእግዚአብሔር ትእዛዝ መሆኑን ነገረው። በዚያም ጊዜ ከባቱ ወጥቶ ከሕዝቡ ጋር ተቀላቅሎ እንዲህ ብሎ ጸለየ። አቤቱ በጌትነት ክብር ፊት የረከሰች አፌን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ቸርነት መጠን ሕዝብን ይቅር በል አንተ በባህሪ ይቅር ባይ ነህና እያለ በጸለየ ጊዜ ወዲያውኑ ዝናብ ዘነበ። እርሱም ኃጢአቱን እግዚአብሔር ይቅር እንዳለው አወቀ። ነፍሱንም እየገሰጸ ከፊቱ በበለጠ ሁኔታ እየተጋደለ ኖረ። ወደ ታች ቢመለከት መሬትን፣ ውሃን፣ እሳትን፣ ነፋስን አልፎ በርባሮስን የሚመለከት ሆነ። ወደ ሰማይ ቀና ቢል ደግሞ የስሉስ ቅዱስ መንበርን የሚመለከት ሆነ። ንስሐው ይሄን ያህል ኃይል ሰጥተው በቅድስና ሕይወት ተመልሶ ኑሮ የካቲት 3 ቀን በሰላም አረፈ። የዚህ ታላቅ የአባ ያዕቆብ በረከቱ ይደርብን፣ አሜን። አሁን ደግሞ ወደ አባ ብሎይ ታሪክ እናልፋለን። በብሎይ ስም የተጠሩ ይሄኛው አባት የባይታውያን አለቃ የተባሉ ኑሯቸውም የመላእክትን ይመስላል የተባለላቸው ታላቅ አባት ናቸው። ቅዱስ አትናቴዎስ ከስደቱ በተመለሰ ጊዜ ወደ ቂሳርያ ኤጲስቆጶስ አባ ባስልዮስ ዘንድ መጥቶ አንድ ላይ አድሮ በግብጽ ገዳም ስለነበሩ ቅዱሳን እየተጨዋወቱና እያወዳደሩ ሲያወያዩ አደሩ። በማግስቱም ቅዱስ አትናቴዎስ ታላቅ ራእይን አየ። ይሄውም እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿ እስከ ባህር ደርሰዋል። ብዙ ሰዎች ከቅርንጫፎቿ በታች ተጠልለዋል። በመካከሏም መሰዊያ ታቦት አለ። መልአኩ ቅዱስ ሚካኤል ለአባ አትናቴዎስ ተገለጠላቸውና ያየኸውን ራእይ ከአባ ባስልዮስ ጋር ተነጋገር፣ ምስጢሩን እኔ እገልጥልሃለሁ አለው። መልአኩም ምስጢሩ ለሁለቱ ቅዱሳን አባቶች ተረጎመላቸው። ዛፏ በግብጽ አውራጃ የምትሰራ ገዳም ስትሆን ቅርንጫፎቿ መነኮሳት ናቸው። መሰዊያውም መላእክት የሚጎበኙት የእግዚአብሔር ማደሪያ፣ ርኩሳን መናፍስትን የሚሽብ የሐዋርያት አለቃ የጴጥሮስ አምሳል የሆነ አባ ብሎይ ነው በማለት ገለጸላቸው። አባ ብሎይም እጅግ ታላላቅ ታምራትን በማድረግ ይታወቃሉ። መልካቸው እየተለወጠ እንደሚነድ እሳት እየሆኑ ሰውነታቸው የሚያቃጥልበት ጊዜ አለ።
አለ። በቃላቸው ብቻ ለምጻሞችን ያነሱ ነበር። በእስክንድርያ የሚኖር አንድ የመቶ አለቃ የአባ ብሉይን ዜና ሰምቶ በረከታቸውን ይቀበል ዘንድ ወደ አባ ብሉይ እንዲልከው ሊቀ ጳጳሳቱን ቅዱስ አትናቴዎስን ለመነውና እርሱን ከሰባት መነኮሳት ጋር ላከው። የመቶ አለቃውም አባ ብሉይን ባገኛቸው በተሳለማቸው ጊዜ እውር የነበረችው አንድ አይኑ ወዲያውኑ በራችለት። ዳግመኛም ሚስቱ በለምጽ ደዌ ትጨነቃለችና እርሷም በአስኬማ የተማጸነች ናትና እኔ ያገኘሁትን ጸጋህን ለእርሷም ይድረሳት እያለ ለመናቸው። አቡነ ብሉይም በክብር ባለቤት በጌታችን ስም ፈውስ ይሆንላት ብለው በተናገሩበት ቅጽበት የመቶ አለቃው ሚስት ባለችበት ሆና ከደዌዋ ተፈወሰች። አቡነ ብሉይም ለመነኮሳቱ ጌታችን ዛሬ በዚህ ቦታ ይገለጣልና በዚህ ቆዩ እያሉ ይነግሯቸው ነበር። እንዳሉትም ጌታችን በአካል ተገልጦላቸው ቤተ መቅደሱን የሚሰሩበትን ቦታ አሳይቷቸዋል። በመጨረሻም የካቲት 3 ቀን ሊያርፉ ሲሉ ፊታቸው ተለውጦ የእግዚአብሔርን መልክ መሰለ። መነኮሳት ልጆቻቸውንም ተሰናበቷቸውና ባርኳቸው በሰላም አረፉ። የዚህ ታላቅ አባት የአባ ብሉይ በረከታቸው ይደርብን፣ አሜን።